እሺ፣ ዛሬ የምንመለከተው አንድ በጣም ወሳኝ የትምህርት ሰነድ ነው። ዶግማ 3 ይባላል። እናም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምህሮ ላይ ነው የሚያተክረው። አዎ፣ በጣም መሰረታዊ የሆኑ ጉዳዮች ነው የሚያነሳው። በትክክል። በተለይ ሁለት ትልልቅ ጉዳዮች አሉ። አንደኛው ስለ ቅድስት ድንግል ማርያም ሚና፣ ሴና ማርያም የምንለው። አዎ። ሁለተኛው ደግሞ ስለ ድህነት ምንነቱ። የክርስትና እምነት ማዕከላዊ ጥያቄ ነው አይደል? በፍጹም። ሰነዱ እንግዲህ የቤተ ክርስቲያኗን አቋም ከማስረዳት አልፎ ከሌሎችም አመለካከቶች ጋር ያነጻጽራል። እስኪ ገባ ብለንኛው። በጣም ጥሩ። ይህ ሰነድ ብዙ ጊዜ በውይይት ላይ የሚነሱ ጥያቄዎችን በቀጥታ የሚመለከት ነው። ልክ ነሽ። እስኪ ከመጀመሪያውን ጀምር። ሰነዱ የሚነሳው የሰው ልጅን መልሶ መገንባት ከሚለው ሐሳብ ነው። ይህም የተከዋነው በክርስቶስ ሥጋዌ እንደሆነና በዚህ ሂደት ውስጥ ድንግል ማርያም ግንባር ቀደም ሚና እንደነበራት ያስረዳል። እንዲያውም አንዱ ቁልፍ መጠሪያዋ የቃል ኪዳኑ ታቦት ሚለው ነው። ይህ አገላለጽ በጣም ጥልቅ ነው። በጣም ዝም ብሎ የተሰጠ ስም አይደለም። በጣም ጥልቅ ሴና መለኮታዊ ትርጉም አለው። ሰነዱ እንደሚያብራራው ምሳሌነቱ የሚጀምረው ከንጽሕና ነው። ያው የብሉይ ኪዳኑ የቃል ኪዳን ታቦት ከማይጠፋ እንጨት ተሰርቶ እንከን በሌለው ንጹሕ ወርቅ እንደተለበጠ ሁሉ ድንግል ማርያምም ከኃጢአት እድፍ በነጻች ማንነቷ የእግዚአብሔር ልጅ ማደሪያ ለመሆን የተመረጠች ፍጹም ንጹሕ ዕቃ መሆኗን ለማሳየት ነው። ታዲያ ታቦት መባሏ ልክ ታቦቱ 10ቱን ቃላት እንደያዘ፣ በትክክል ሕያው ቃሉን ስለያዘች ነው። እሷም ሕያው ቃል የሆነውን ክርስቶስን ስለያዘች ነው። ከዚህም በላይ ትርጉም አለው። ዋናው ነጥብ ይሄ ነው። ታቦቱ የሕጉ ጽላት ማደሪያ ነበር። እሷ ደግሞ የሕጉ ባለቤት፣ የሕጉ ፍጻሜ የሆነው የክርስቶስ ማደሪያ ሆነች። ስለዚህ ከብሉይ ኪዳኑ ታቦት እጅግ የላቀች መሆኗን ያመለክታል። ገሳ ገበያ ሰነዱ ላይ እንደተቀመጠውም ወላዲተ አምላክ ከድኅነት ታሪክ ለይቶ ማየት አይቻልም። የታሪኩ መቅደም ብቻ ሳትሆን የታሪኩ ዋነኛ አካል ናት። ይህን ስናስብ ደግሞ ሰነዱ መምጣቷ ድንገተኛ እንዳልሆነና በብሉይ ኪዳን ትንቢቶች ውስጥ ለዘመናት ሲነገርለት እየኖረ መሆኑን ያሳያል። ለምሳሌ ዘፍጥረት 3:15 ላይ የሰይጣንን ራስ የሚቀጠቅጥ ዘር እንደምትወልድ የተነገረላት ሴት እሷ እንደሆነች ይገልጻል። አዎ፣ ያ ክፍል በስነ መለኮት ፕሮቶ ኤቫንጀሊየም ይባላል። ቆይ ይሄ ማለት የመጀመሪያው ተስፋ ነው? በትክክል። ትርጉሙም የመጀመሪያው የምስራች ማለት ነው። በጣም የሚገርም ነው። የሰው ልጅ በኃጢአት ከወደቀበት ቅጽበት ጀምሮ እግዚአብሔር የመዳን ተስፋውን ወዲያውኑ እንደሰጠ ነው የሚያሳየው። ተስፋው የሚመጣው በሴቲቱና በዘሯ በኩል። ልክ ነህ። ከዛም 700 ዓመታት ከክርስቶስ ልደት በፊት ነቢዩ ኢሳይያስ የተናገረው ትንቢት አለ። አዎ፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የሚለው። ይህ ደግሞ ነገሩን ይበልጥ ግልጽ ያደርገዋል። ዝም ብላ ሴት ሳትሆን ድንግል እንደምትሆን፣ የምትወልደውም ተራ ልጅ ሳይሆን አማኑኤል፣ እግዚአብሔር ከኛ ጋር ማለት ነው። አዎ፣ ይህ ሁሉ የሚያሳየው የእሷ መምጣት በዘፈቀደ ሳይሆን ለዘመናት በጥንቃቄ ሲጠበቅ የነበረ መለኮታዊ ዕቅድ አካል መሆኑን ነው። ሰነዱ ስለ ወላጆቿም ያነሳል። ስለ ቅዱስ ዮአኪም እና ቅድስት ሐና የስማቸው ትርጉም ሳይቀር ከዚህ ታሪክ ጋር መያያዙ ይገርማል። በእርግጥ ሰነዱ እንደሚያብራራው ዮአኪም የጌታ ዝግጅት ማለት ነው፣ ሐና ደግሞ ጸጋ ማለት ነው። ስለዚህ ድንግል ማርያም በጸጋ የተገኘች የጌታ ዝግጅት ናት እንደማለት ነው። በትክክል ከንጹሕ ስር የወጣች ንጹሕ ፍሬ መሆኗን ከስማቸው ጀምሮ እንረዳለን። እሺ፣ እዚህ ላይ ነው ነገሩ ይበልጥ ትኩረት የሚስበው። ሰነዱ አዲሲቷ ሔዋን ወደሚል ጽንሰ ሐሳብ በስፋት ይገባል። የመጀመሪያዋ ሔዋንና ድንግል ማርያም እንዴት ነው የሚነጻጸሩት? አዎ፣ ይሄ በስነ ድህነት አስተምህሮ ውስጥ በጣም ወሳኝ ነጥብ ነው። ንጽጽሩ በጣም ግልጽና በጣም ኃይለኛ ነው። ሰነዱ እንደሚለው የመጀመሪያዋ ሔዋን ያው በገነት ውስጥ ለእባቡ ቃል በሰጠችው ፈቃድ በአለመታዘዟ፣ በትክክል በአለመታዘዟ ኃጢአትንና ሞትን ወደ ዓለም አስገባች። ያው በራሷ ፈቃድ የወሰነችው ውሳኔ ነበር። ይሄ ነው ዋናው ነጥብ፣ የፍላጎት ጉዳይ መሆኑ። ዝም ብሎ ስህተት ሳይሆን የነቃ ውሳኔ ነው። በፍጹም። እና ልክ በዚያው ልክ የድንግል ማርያም መታዘዝም የነቃው ውሳኔ ነው። መልአኩ ገብርኤል ብስራቱን ሲነግራት እንዴት ይሆን ብላ ብትጠይቅም በመጨረሻ እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ ብላ
በፍቃዷ ስትታዘዝ ያ በሔዋን አለመታዘዝ የተዘጋውን የሕይወት በር ከፈተችው። ቆይ ይሄ የሔዋን ጠበቃ የሚለው አገላለጽ በጣም ይገርማል። ቅዱስ ኢራኒዮስ ነው ያለው አይደል? የሔዋንን ስህተት አረመችላት እንደማለት ነው። ልክ ነህ። የሁለተኛው መቶ ክፍለ ዘመን ሊቅ ነው። አገላለጹ በጣም ትክክል ነው። የሔዋን ስህተት በማርያም ታዛዥነት እንደታረመ፣ በሷ አለመታዘዝ የመጣው ቋጠሮ በሷ መታዘዝ እንደተፈታ ለማሳየት ነው። በቃ አንዷ የዘጋችው ሌላኛዋ ከፈተችው። አዎ። ሰነዱም ከውዳሴ ማርያም አንድ ክፍል ይጠቅሳል። በሔዋን ምክንያት የገነት ደጅ ተዘጋ፣ በድንግል ማርያም ምክንያት ግን ተከፈተልን የሚለውን። ይህንን ነጥብ ለማጠናከር ደግሞ ሰነዱ ክርስቶስ ራሱ እናቱን ሴት ብሎ የጠራባቸውን ቦታዎች ይጠቅሳል። ይህም ከዘፍጥረት ጋር ግንኙነት አለው አይደል? አዎ፣ በጣም ወሳኝ ግንኙነት። በቃና ሰርግ ላይና በመስቀል ስር እናቱን ሴት ብሎ መጥራቱ በዘፍጥረት የተነገረላት የተስፋይቱ ሴት እርሷ መሆኗን ለማረጋገጥ ነው በማለት የኢትዮጵያ ሊቃውንት እንደሚያበራሩ ሰነዱ ይጠቅሳል። እርሱ የሴቲቱ ዘር፣ እሷ ደግሞ ያቺ ሴት መሆናቸውን የሚያሳይ መለኮታዊ ማረጋገጫ ነው። በትክክል በጣም ግልጽ ነው። እንግዲያው የሔዋን አለመታዘዝ የዘጋውን በር የማርያም መታዘዝ ከፈተው ካልን የተከፈተው በር ምንድን ነው? ይሄ በቀጥታ ወደ ድህነት ምንነት ይወስደናል። ሰነዱ የኦርቶዶክስ ቤተ ክርስቲያን የድህነት አስተምሮ ከፕሮቴስታንት አስተምሮ በእጅጉ እንደሚለይ ይገልጻል። ዋናው ልዩነት የት ላይ ነው? ዋናው ልዩነት ድህነት እንዴት ይፈጸማል እና መቼ ይጠናቃል በሚሉ ጥያቄዎች ላይ ነው። በኦርቶዶክስ አስተምሮ መሰረት የክርስቶስ ሕይወት በሙሉ የድህነት ሥራ ነው። ስቋዊው፣ ጥምቀቱ፣ ስብከቱ፣ ተአምራቱ፣ ስቅለቱ እና ትንሣኤው። አዎ፣ ሁሉም የማይነቃጠሉ የድህነት ሰንሰለት አካላት ናቸው። ማለቴ ድህነት ማለት በመስቀል ላይ ብቻ ተፈጽሞ ያበቃ አንድ ነጠላ ክስተት አይደለም። ይልቁንም ሂደት ነው። የሰው ልጅን ወደ ቀድሞ ክብሩ ለመመለስ የተደረገ አጠቃላይ መለኮታዊ ሂደት። በአንጻሩ ሰነዱ የፕሮቴስታንት አስተምሮን እንዴት ነው የሚገልጸው? ሰነዱ እንደሚያስረዳው የፕሮቴስታንት አስተምሮ በተለይ በጸጋ ብቻ መዳን እና የግል አዳኝ በሚሉ ጽንሰ ሐሳቦች ላይ በብዛት ያተኩራል። ዋናው ነጥብ አንድ ሰው ኢየሱስን እንደ ግል አዳኙ አድርጎ በእምነት ሲቀበል በዚያች ቅጽበት ድህነቱ ይጠናቀቃል ብለው እንደሚያምኑ ሰነዱ ይገልጻል። ታዲያ የኦርቶዶክስ ቤተ ክርስቲያን በጸጋ ብቻ መዳን የሚለውን ለምን አትቀበልም? ጸጋ እኮ የድህነት መሰረት አይደለም? በጣም ጥሩ ጥያቄ ነው። እዚህ ላይ ነው ልዩነቱ በደንብ የሚታየው። ሰነዱ እንደሚያስረዳው ቤተ ክርስቲያኗ ጸጋን በፍጹም አትቃወምም። ያለ ጸጋ ድህነት የለም። ነገር ግን በጸጋ ብቻ የሚለው አገላለጥ የሚያመለክተው አንድ ግማሽ እውነትን ብቻ ነው ብላ ታምናለች። የትኛውን ግማሽ? ይኸውም በክርስቶስ ደም ለሰው ልጆች ሁሉ የተሰጠውን አጠቃላይ ወይም ዓላማዊ ድህነትን ነው። ይህ ማለት የሰው ልጅ ከኃጢአት ባርነትና ከዲያብሎስ ቆራኝነት ነፃ መውጣቱን ያመለክታል። ይህ ለሁሉም የተሰጠ ስጦታ ነው። ስለዚህ ጸጋውን እንደተከፈተ በር ነው፣ ለሁሉም ተከፍቷል። በትክክል። ነገር ግን እያንዳንዱ ሰው በራሱ ፈቃድ ገብቶ መጓዝ አለበት እያለን ነው። ልክ ነህ። ያ ነው የግል ወይም ግላዊ ድህነት የሚባለው። ዓላማዊው ድህነት ለሁሉም የተሰጠ ሲሆን፣ ግላዊው ድህነት ግን ከዚያ በኋላ የሚጀምር ቀጣይነት ያለው ሂደት ነው። የሰውን ንቁ ተሳትፎና ጥረት የሚጠይቅ። አዎ፣ ፈቃደኝነትንም ይጠይቃል። ይህንን ለማስረዳት ሰነዱ አንድ በጣም ጥሩ ምሳሌ ይጠቀማል። የሆስፒታሉን ምሳሌ ነው አይደል? አዎ። ድህነትን በሆስፒታል ውስጥ ከሚታከም በሽተኛ ማገገም ጋር ያመሳስለዋልና ሐኪሙ ምርመራ አድርጎ ትክክለኛውን መድኃኒት ሊያዝ ይችላል። ሆስፒታሉ ሁሉንም ነገር ሊያመቻች ይችላል። ነገር ግን የታካሚው ፈቃደኝነትና ተሳትፎ ከሌለ ማገገም አይችልም። ይህ በጣም ጥሩ ምሳሌ ነው። በዚህ ምሳሌ ውስጥ ሐኪሙ ክርስቶስ ነው፣ ሆስፒታሉ ቤተ ክርስቲያን ናት። መድኃኒቶቹ ደግሞ እንደ ጥምቀት፣ ንስሐ፣ ቅዱስ ቁርባን ያሉ ምስጢራተ ቤተ ክርስቲያን ናቸው። እና በሽተኛው እኛ ነን ማለት ነው። በትክክል። በሽተኛው በሐኪሙ አምናለሁ ብሎ ብቻ ተቀምጦ የታዘዘለትን መድኃኒት ካልወሰደ፣ ከመጋበር ካልተቆጠበ ሊድን አይችልም። በተመሳሳይ በድህነት ጉዞ ውስጥም ምእመኑ በእምነት ብቻ ሳይሆን በሥራም ንቁ ተሳትፎ ማድረግ አለበት ይላል። እውነት ነው። ይህንን አስተሳሰብ ለማጠንከር ሰነዱ የሚጠቅሳቸው መጽሐፍ ቅዱሳዊ ክፍሎች አሉ። አዎ፣ ለምሳሌ የሐዋርያው ጳውሎስ ቃል አለ።
ለራሳችሁ መዳን በፍርሃትና በመንቀጥቀጥ ስሩ የሚለው ስሩ የሚለው ቃል ቀጣይነት ያለው ጥረትን ነው የሚያሳየው። ድህነታችሁን ተቀበሉ ሳይሆን ስሩ ነው የሚለው። ልክ ነህ። እንዲሁም ከያዕቆብ መልእክት ሰው በሥራ እንዲጸድቅ በእምነትም ብቻ እንዳይሆን ታያላችሁ የሚለውን ይጠቅሳል። ስለዚህ ድህነት በእምነት ይጀመራል፣ ነገር ግን በሥራ ይገለጻል እና ያድጋል። ሁለቱም እንደ ሁለት ክንፎች አብሮ የሚሄዱ ናቸው የሚል ነው አቋሙ። ስለዚህ እንደ ሰነዱ አባባል እምነት መነሻው ቢሆን ብቻውን በቂ አይደለም። ሥራ፣ ፈቃደኝነትና በቤተ ክርስቲያን ሥርዓቶች መሳተፍ፣ ለምሳሌ በጥምቀት ዳግም መወለድ፣ በንስሐ መንጻት፣ ሁሉም የግላዊ ድህነት ጉዞ አካል ናቸው ማለት ነው። በትክክል ድህነት መድረሻ እንጂ መነሻ አይደለም። ቀጣይነት ያለው ሂደት ሲሆን ፍጻሜውም ቴዎሰስ ወይም መለኮታዊነትን መላበስ ነው ይላል ሰነዱ። ውይይት ይፈልጋል። ግን ከዚህ ጋር በተያያዘ ሰነዱ የሚቃወመው ሌላ ምዕራባዊ ፍልስፍና አለ። ቅድመ ውሳኔ ፕሬደስቲኔሽን የሚባለው። ይሄ ደግሞ ከግል ጥረት ጋር በቀጥታ የሚጋጭ ይመስላል። በጣም ይጋጫል። ቅድመ ውሳኔ ማለት አንዳንድ ሰዎች ብቻ እንዲድኑ፣ ሌሎቹ ደግሞ እንዲጠፉ እግዚአብሔር አስቀድሞ ወስኗል የሚል አስተምህሮ ነው። የኦርቶዶክስ ቤተ ክርስቲያን ይህንን በፍጹም አትቀበልም። ይሄ ብዙ ሰው የሚያስበው ጥያቄ ነው። ሁሉም ነገር ቀድሞ የተወሰነ ከሆነ እኔ የምሠራው ሥራ ምን ዋጋ አለው የሚል። ሰነዱ ለዚህ ምን መልስ ይሰጣል? ሰነዱ የሚሰጠው መልስ ከመጽሐፍ ቅዱስ ነው። ሐዋርያው ጳውሎስ ለቲሞቴዎስ በጻፈው መልእክቱ ላይ እግዚአብሔር ሰዎች ሁሉ እንዲድኑ እውነትን ወደ ማወቅ እንዲደርሱ እንደሚፈልግ ይናገራል። ሰዎች ሁሉ ነው የሚለው። ስለዚህ ድህነት ለተወሰኑ የተመረጡ ሰዎች ብቻ የተሰጠን ልዩ መብት ሳይሆን ለሰው ልጆች ሁሉ የተሰጠ ጥሪ ነው። ጥሪውን መቀበልና አለመቀበል ግን የግለሰቡ ድርሻ ነው። ልክ ነህ። የግለሰቡ የፈቃድ ድርሻ ነው። እግዚአብሔር ፈቃዳችንን ያከብራል። እንግዲያው እስካሁን ያየነውን ጠቅለል ስናደርገው ይሄ የትምህርት ሰነድ ሁለት ትልልቅ ነገሮችን ያሳየን ነው። በመጀመሪያ ድንግል ማርያም በድህነት ታሪክ ውስጥ ዝም ብላ ዕቃ ሳትሆን በነቃ ፈቃዷ በመታዘዝ የሰው ልጅን ታሪክ የቀየረች አዲሲቷ ሔዋን መሆኗን ነው። ይህ መጀመሪያው ምሰሶ ነው። ሁለተኛው ደግሞ ድህነት በአንድ ቀን ተአምር የሚጠናቀቅ ነገር ሳይሆን ልክ እንደ ጤና ማገገም እምነትን፣ ሥራን እና የግለሰብን ንቁ ተሳትፎ የሚጠይቅ የዕድሜ ልክ ጉዞ መሆኑን ነው። በሚገባ አጠቃላልከው። ስለዚህ ሰነዱ የሚነገረን ትልቁ ነገር ድኛለሁ ብሎ መቀመጥ ሳይሆን እየዳንኩ ነው በሚል አስተሳሰብ በየቀኑ መኖርን ነው ማለት ነው። ድህነት መድረሻ ሳይሆን ጉዞ ነው። እውነት ነው። እና አንድ የመጨረሻ ሐሳብ ጥሎ ለማለፍ ያህል ሰነዱ በመጨረሻው ክፍል ላይ ከሞት በኋላ ስለሚኖረው ሕይወት ሲጠቅስ ቅዱስ ሳይፕሪያንን በመጥቀስ ጻድቃን ወደ ዕረፍት ቦታ እንደሚጠሩ እና ኃጢአን ደግሞ ወደ ቅጣት እንደሚወሰዱ ይገልጻል። ይህን የሚያሳየው ድህነት ከቅጣት ማምለጥ ብቻ ሳይሆን ወደ ተወሰነ የሕይወት ከፍታ ወደዚያ ዕረፍት ቦታ ለመድረስ የሚደረግ ንቁና ቀጣይነት ያለው ለውጥ መሆኑን ነው። የማለት ሕይወት ዝም ብሎ ፍርድን መጠበቂያ ጊዜ አይደለም ማለት ነው። በፍጹም። እያንዳንዱ ቀን፣ እያንዳንዱ ሥራ፣ እያንዳንዱ ውሳኔ የዚያ የድህነት ጉዞ አካል ነው። እናም ይህ አንድ ጥያቄ ጥሎ ያልፋል። የአንድ ሰው ሕይወት ለመጨረሻው ፍርድ የሚደረግ ዝምተኛ መጠበቅ ካልሆነ እና ይልቁንስ ቀጣይነት ያለው የድህነት ሥራ ነው ከተባለ ይህ በዕለት ተዕለት ሕይወታችን ውስጥ ምን ይመስላል? በሥራ ቦታ፣ በቤተሰብ ውስጥ፣ ከሰዎች ጋር ባለን ግንኙነት የድህነት ሥራ መስራት ምን ማለት ሊሆን ይችላል? ይህ እንግዲህ ለአድማጭ የሚታው ጥያቄ ነው።